ሰብስክራይብ በማድረግ ቤተሰብ ይሁኑ። የነዚህ ነቢያት ሁሉ ታሪኮችን ቁርአን ውስጥ እያስገባው በየሱራው የምነግራችሁ አለ አላህ Subhanahu Wa Ta'ala ትምህርት ስላለው ነው። ለማን ነው ግን? ሊኡሊል አልባብ ለአእምሮ ባለቤቶች ነው። አላህ ሆይ አሉ አቲና ሚን ለዱንከ ረሕማ አሉ ጌታችን ሆይ እነሆ ከሀገራችን እየወጣን ነው፣ ከሞቀ ቤት እየወጣን ነው፣ እኛ ወጣቶች ልጆች ነን፣ እባክህ እዝነትህን አድርግልን አሉ። በዱንያ መቀማጠል አልፈለጉም። ልጆች ናቸው ታውቃላችሁ። ወጣቶች ብዙ ነገር ታስባላችሁ። ከልብስ ልብስ መቀያየር ትፈልጋላችሁ። ከመዝናኛ መዝናኛ መቀያየር ትፈልጋላችሁ። ዓለም ላይ ያሉ ሀገራትን እንትንን ሀገርማ ሳላይማ ብዙ ምኞት አላቸው ወጣቶች። እነሱ ግን ይሄ ምን አላደረጋቸውም? አላዘናጋቸውም። لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته كبراننا كبرات أباتوج وندموج هتوج إن شاء الله زاري የተወሰኑ ነገሮችን ለማስታወስ እሞክራለሁ። ፕሮግራሙ ላይ እንደተገለጸው ማለት ነው። ዛሬ የምንነጋገርበት ርዕስ የዋሻው ሰዎች። አላሁ ስብሓነሁ ወተዓላ በቁርአን ውስጥ በርካታ ታሪኮችን አንስቷል፣ ዘክሯል። ከነዚህ ካነሳቸውና ካወሳቸው ታሪኮች አንዱ ይህ ርዕስ ነው። ታዲያ አላሁ ስብሓነሁ ወተዓላ ቁርአን ውስጥ የነቢያትን ታሪክ ብቻ ሳይሆን ያነሳው የነገረን የሷሊህ ሰዎችንም ታሪክ አንስቶልናል። ለምንድን ነው አላሁ ስብሓነሁ ወተዓላ በቁርአን ውስጥ ብዙ ታሪኮችን አንስቶ የሚነግረን? ለምንድን ነው ከተባለ ምክንያቱን እሱ ራሱ አስቀምጧል። አላሁ ስብሓነሁ ወተዓላ ምን አለ? ፊ ሱረቲ ዩሱፍ መጨረሻው ላይ ለቀድ ካነ ፊ ቀሰሲሂም ዒብረቱን ሊኡሊል አልባብ አለ አላሁ ስብሓነሁ ወተዓላ። የነዚህ ነቢያት ሁሉ ታሪኮችን ቁርአን ውስጥ እያስገባው በየሱራው የምነግራችሁ አለ አላህ Subhanahu Wa Ta'ala ትምህርት ስላለው ነው። ለማን ነው ግን? ሊኡሊል አልባብ ለአእምሮ ባለቤቶች ነው አለ አላህ Subhanahu Wa Ta'ala። ለአእምሮአውያን ነው፣ ለአእምሮ ባለቤቶች ነው እንጂ ለተርዊህ ወይም ደግሞ ለተስሊያ አይደለም። እኛ እንድንዝናናበት አይደለም፣ ብቻም አይደለም፣ ቁም ነገር አለው። በሌላ ቦታ ላይ አላሁ ስብሓነሁ ወተዓላ ለረሱላችን ዓለይሂ ሰላቱ ወሰላም የነቢያትን ታሪክ ከነገራቸው በኋላ ምን ይላል? ذلك من أنباء الغيب نوحيه إليك ይህ በአእምሮ የማይደረስበት ምንም የመጠቀ እውቀት ቢኖራችሁ ልትደርሱበት የማትችሉት ዜና ነው አለ አላህ Subhanahu Wa Ta'ala። ذلك من أنباء الغيب نوحيه إليك ከሩቅ ዜናዎቻችንና መረጃዎቻችን ነው ወደ አንተ ወህይ የምናደርገው አላቸው። ዛሬም የምንነጋገርበት ርዕስ የዚሁ አካል ነው። በሌላ ቦታ ላይ አላህ Subhanahu Wa Ta'ala ምን ይላል? وكلا نقص عليك من أنباء الرسل لنثبت به فؤادك إلى الله سبحانه وتعالى
የእያንዳንዱ ነብይ ታሪክ ለአንተ እንነግርሃለን አለ አላህ Subhanahu Wa Ta'ala ለምን ምክንያቱም ሲያስቀምጥ አላህ ምን አለ ሊኑሰቢተ ቢሂ ፉአደክ ልብህ እንዲረጋጋ ነው በምን ላይ على لا إله إلا الله على الإسلام والإيمان والتوحيد بتوحيد لا እንድትረጋጋ ነው በእስልምና ላይ እንድትረጋጋ ነው ለምን هناك معوقات ብዙ አደናቃፊዎችና ፈተናዎች አሉ ምን የሚያደርጉ ከእስልምና ሊያወጡ የሚችሉ ወይም ደግሞ ከዓላማ ሊቀለብሱ የሚችሉ በርካታ ነገሮች ስላሉ አላህ ምን አለ ሊኑሰቢተ ቢሂ ፉአደክ በእነ አቡ ጀህል በእነ አቡ ለሃብና በሌሎችም የክህደት አቀንቃኞች የሚመጡብህን አደጋዎች ፈተናዎች ምን ለማድረግ ነው ለመቋቋም ነው አላህ Subhanahu Wa Ta'ala በሌላ የቁርአን አያ ደግሞ አለ تلك من انباء الغيب نوحيها اليك نوحيها اليك ይሄ ከሩቅ መረጃዎቻችን ናቸው ወደ አንተ ወህይ የምናደርገው አላህ Ta'ala فاصبر ان العاقبه للمتقين الله سبحانه وتعالى ነጥቡ ከዚህ ላይ ነው فاصبر አላቸው አላህ Ta'ala ታገስ ስድብ አለ ትንኮሳዎች አሉ አለፍ ሲልም መደብደብ አለ ንብረት መቀማትም አለ ምን አለ አላህ فاصبر ታገስ ان العاقبه للمتقين على الله ان العاقبه اي العاقبه الاخره الجنه የመጨረሻ ጀነት ወይም حسن الخاتمه የመጨረሻው ማማር የሚባለው ነገር ለማን ነው للمتقين على الله Subhanahu Wa Ta'ala አላህን ለሚፈሩ ሰዎች ነው የዛሬው ርዕስ ደግሞ በጣም ለየት ይላል ስለ ነቢያት አይደለም ወይም ስለ ታላላቅ ሷሊህ ሰዎች ከፍ ስላሉ ሰዎችም አይደለም የዋሻው ሰዎች ይህ ታሪክ في سورة الكهف الله سبحانه وتعالى بسورة الكهف وسط ከተቀሳቸው አራት ወይም አምስት አጠር አንደኛው የአደም ታሪክ ነው አጠር ያለ ነው ሰፋ ያሉት ከተላላቅ አራት ታሪኮች አንዱ አስሐብ الكهف ነው የዋሻው ሰዎች እነማን ናቸው ከዚህ ያላችሁት አብዛኛዎቻችሁ ከነዚህ ሰዎች ጋራ ያመሳሰላችኋል ጉዳዩ እንዴ ነው ድሮ ነው ጥንት በዚህ ጊዜ ብለው ዑለማዎች ማስቀመጥ ባይችሉም ያስቀመጡን ቢኖሩም አላህ Subhanahu Wa Ta'ala ግን ታሪኩን ሲጀምረው በግርድፉ ጀምሮ መጨረሻ ላይ ግን ትንታኔ ሰጥቶበታል አጅመለ ወፈሰለ ድሮ ነው አንዲት ሀገር ላይ ትልቅ ንጉስ አለ በዛች ሀገር ላይ የሚኖሩ ህዝቦች በክህደት ውስጥ ነው ያሉት لا يعبدون الله وحده الله سبحانه وتعالى በብቸኝነት አያመልኩም بل يشركون به بالله ላይ ያጋሩ ነበር ويعبدون غير الله مع الله አላህን የሚገዛሉ ሌሎች ነገሮችንም ያመልካሉ አገሪቱ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በኩፍር የተሞላች ናት በኩፍር የተሞላች ናት ታዲያ አላህ Subhanahu Wa Ta'ala በደንብ አዳምጡ ያ ጀማዓ ከዛ ማህበረሰብ ውስጥ ባለጸጎች ነበሩ ባለስልጣኖች ነበሩ ከባለስልጣኖች
ለባለስልጣኖችም ወጣት ልጆች ነበሯቸው። ወጣት ልጆች ነበሯቸው። አንዳንድ ሙፈሲሮች የታሪክ ምሁራን ሲናገሩ ምን ይላሉ? የሆነ በዓል ደረሰ። በዛ በዓል ላይ ህዝቡ ማህበረሰቡ ተሞ ይወጣና አምልኮት ያካሂዳሉ፣ ለጣዖት ይሰግዳሉ፣ ለጣዖት ያጎበድዳሉ። እነዚህ ታዳጊ ወጣቶች ግን ቀልባቸው አልቀበለው አለ። ውስጣቸው የሀብታም ልጆች ናቸው፣ በቅንጦት ውስጥ ነው ያሉት፣ የባለስልጣን ልጆች ናቸው። አንደኛው ይሄ ነገር ትክክል አይደለም፣ ይሄን አላህ አይወደውም አለ። ይሄ ከየት መጣ? አልቀ አላሁ ስብሓነሁ ጀለ ወዐላ ፊ ቁሉብህም አልኢማን። እኛ ብዙ ኪታብ ቀርተን ብዙ ዳዕዋ ሰምተን የማናገኘውን የኢማን ማማ እነዚህ ሰዎች ግን አላሁ ስብሓነሁ ወተዓላ ቢረሕመቲህ ቀልባቸው ላይ ጣል አደረገው። ተሰባሰቡ። ቁጥራቸው 10 አይሞላም። ምን አሉ? ሽማግሌዎች አይደሉም፣ የ70 የ60 ዓመት ሰዎች አይደሉም፣ የ40 ዓመት የ30 ዓመት ጎልማሶችም አይደሉም። 20 ዓመት ያልሞላቸው ታዳጊዎች ናቸው። ሱብሓነላህ። አላሁ ስብሓነሁ ወተዓላ ታሪኩን እንዲህ ሲል ይጀምራል። ምን አለ? አም ሐሲብተ አነ አስሓበ አልከህፊ ወረቂሚ ካኑ ሚን አያቲና ዐጀባ። ስማ አንተ ሙሐመድ ሆይ አለ ዓለይሂ ሰላቱ ወሰላም ለረሱላችን ዓለይሂ ሰላቱ ወሰላም፣ አም ሐሲብተ አነ አስሓበ አልከህፊ ወረቂሚ ካኑ ሚን አያቲና ዐጀባ። የዋሻው ሰዎች የነሱ ስም ዝርዝራቸው ዋሻው ላይ የተጻፉት እነዛ ወጣቶች ከኔ ተአምራት እጅግ በጣም አስደናቂ ነው ብለህ አሰብክ እንዴ? አይደለም አለ አላህ ተዓላ። እኔ ጌታህ አላህ፣ እኔ ፈጣሪህ አላህ ብዙ ተአምሮችን አሳይቻለሁ። እርግጥ የነዚህ ወጣቶች ታሪክና ክስተት አስገራሚ ነው። ከአስገራሚዎች ሁሉ ግን አስገራሚ አይደለም አለ አላህ ሱብሓነሁ ወተዓላ። አስገራሚ አይደለም። እነዚህ ልጆች ያ ማህበረሰብ የሚሰራውን ነገር ጠሉ። በትክክለኛው መንገድ ላይ አይደለም ያላችሁት፣ ኢተቁላህ ማለት ጀመሩ። መጨረሻ ላይ ግን ምን ሆነ? የባለስልጣን ልጆች ናቸው። ተመከሩ፣ ተዘከሩ። ልጆች አይደላችሁ እናንተ? ይሄን ደግሞ ከየት አመጣችሁት? ተው ተባሉ። አልተውም። እነዚህ ልጆች ኢማናቸውን ይዘዋል። መጨረሻ ላይ የታወጀው ምንድነው? እምነት ከልጅ አይበልጥም አለ ንጉሱም የንጉሱ ወታደሮችም ተይዘው መገደል አለባቸው ተባለ። ሲገደሉ ደግሞ ዝም ብሎ አይደለም፣ ተሰቅለው ነው የሚገደሉት። ይሄ ፍርደ ገምድል፣ ይህ አረመኔነት፣ ይህ አውሬነት የታወጀው በማን ላይ ነው? በማን ላይ ነው? በልጆች በወጣቶች ላይ ነው። ይህ ሲወሰን እነዚህ ታዳጊዎች ምን ያደርጋሉ ብላችሁ ታስባላችሁ? እናንተ በእነሱ ቦታ ላይ ብትሆኑ ምን ያደርጋሉ ብላችሁ ታስባላችሁ? ዳዕዋ በሕክማህ ነው ብለው ዋጥ አድርገው ዝም ብለው እንደ በረዶ ሟምተው እንደ ቅቤ
በማህበረሰቡ ውስጥ ቀልጠው ኢማናቸውን ተውሂዳቸውን ሱናቸውን ትተው አብረው ከማህበረሰቡ ጋር መመሳሰል አማራጭ ነው ብላችሁ ታስባላችሁ? ምን አገባህ አንተ አርፋ አትቀመጥም እንዴ? በቃ የራስህን ዲንህን ይዛል፣ ተውሂድህን ይዛል፣ ሱናህን ይዛል፣ ስለሌላው ምን አገባህ በሚል አጋዳሚ አዘናጊ ዳዋ መተኛት አለባቸው ብላችሁ ታስባላችሁ? እውነቴን ነው ብላችሁ እጅግ ትልቅ መስዋዕት ነው የተከፈለው። በጣም እነዚህ ልጆች ናቸው። እነዚህ ልጆች የሚያሳድዳቸው ከማህበረሰቡ የተወሰኑ ጎረምሶች ናቸው ተው ሚላቸው አይደለም። እነዚህ ልጆች ተው እያለ የሚላቸውና የሚያሳድዳቸው ማን ነው? መንግስት። ድሮ ምን ይባል ነበር? ሰማይ አይታረስ መንግስት አይከሰስ ይባል ነበር። አሁን የለም፣ በእርግጥ ቀርቷል። እነዚህ ልጆች ታዲያ መንግስት ከሆነ የሚያሳድዳቸው የት ይሄዱ? ያላቸው አማራጭ ሁለት ነው። አንደኛው በቃ እሺ ትተናል ብለው ኢማናቸውን ዲናቸውን ትተው ከማህበረሰብ ጋር ተመሳስሎ መኖር። ሁለተኛው ማምለጫ መንገድ መፈለግ ነው። የት ያምልጡ? ምን እንደወሰኑ ምን እንዳደረጉ ታሪኩ በረጅሙ እንደ ዩሱፍ ባይዘከርም በተወሰነ መልኩ ግን አላህ Subhanahu Wa Ta'ala ታሪኩን ነግሮናል። ምን ተባባሉ? አላህ Subhanahu Wa Ta'ala ቅድም እንደነገርኳችሁ መጀመሪያ ታሪኩን ሲጀምረው በምንድን ነው የጀመረው? በግርድፉ ነው የጀመረው። إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. ወጣቶች እየሰማችሁ ነው? እየሰማችሁ ነው? ኢስላምን በሁለት እግሩ ያቆሙት የኢስላም ብርሃን ከመካ ፈንጥቆ ዓለማትን በብርሃኑ የጎበኘውና ያዳረሰው በወጣቶች ነው። በወጣቶች ነው። በርካታ ሰሃባዎችን ብናነሳ ወጣቶች ናቸው። እድሜያቸው ከ17 ጀምሮ ያሉ ታሪክ የሰሩ ምን ተባባሉ? የትም መሸሻ የለንም አሉ። የትም መድረሻ የለንም አሉ። ምን እናድርግ? ከመንግስት አምልጠን የትም መሄድ አንችልም፣ አንድ አላህ ብቻ ነው ያለን አሉ። ኢስላማዊ ሀገር አለ ብለው እንዳይሄዱ እንዳይሰደዱ ኢስላማዊ ሀገር የለም፣ ሙስሊሞች የሉም። በቃ ትተናል ብለው ኢማናቸውንና ተውሂዳቸውን እንዳይተው ጀሃነምን መምረጥ ነው። አይተው ምን አሉ? ለምን ከከተማ ወጥተን ዋሻ ውስጥ ይደለምና እንደበቅም አሉ። ላ ኢላሃ ኢላላህ። ከባድ ውሳኔ። እንዲህ ስንሰማው ቀላል ይመስላል። ዋሻ ውስጥ ሂደን እንደበቃሉ። ዋሻ ውስጥ ሂደው ቢደበቁ ከመንግስት ያመልጣሉ? እንዴት አይነት አስተሳሰብ ነው የሚያስቡት? ልጆች ስለሆኑ
አይ የልጅነት ሐሳብ ነው እያሰቡ ያሉ ልንል እንችላለን። ጉዳዩ እንደዛ አይደለም፣ እንደዛ አይደለም። የወሰኑትን ውሳኔ ከባድ የሚያደርገው ሁለት ነገር ነው። ሁለት ነገር። አንደኛ እናመልጣለን ብለው ዋሻ ፈልገው መደበቂያ ፈልገው ሂደው ለመደበቅ ከተደበቁም በኋላ ከንጉሱ ለማምለጥ ምን ያህል አስተማማኝ ነው? መሳሪያ የላቸውም። ሲመጡ ከነሱ ጋራ የሚፋጠጡበት። ከዚሁ ጋር ተያይዞ ልጆች ናቸው፣ ታዳጊዎች ናቸው። እንዴት አካባቢውን በምን ያውቁታል? ኺሪት የላቸውም። እየመራ ወስዶ እዚህ ቦታ የሚላቸው የለም። ሱብሃንአላህ። በጭንቀት ላይ ነው ያሉት። ሁለተኛው ከባድ የሚያደርገው ምን ሊበሉ ነው? ስንቃላቸው ዋሻ ለጋ ሂደን እንደበቅ ሲሉ እስከ መቼ? ምን እየተመገቡ? እንደነገርኳችሁ የሀብታም ልጆች ናቸው። በሞቀ ብርድ ልብስ ውስጥ ገብተው የሚተኙ፣ ምግብ አማርጠው የሚበሉ፣ ያንን ህይወት ራሱ በቃን ብለው አንፈልግም ብሎ መሄድ በራሱ ከባድ መስዋዕት ነው አይደለም? ዛሬ እየተፈተነን አይደለም? በዲናችን ላይ ጠንክረን ስንሄድ በሱቅህ ይመጡብሃል፣ በስራህ ይመጡብሃል። በተለያየ መንገድ እየመጡ ልጆችህን እንዳታበላ፣ እንዳታጠጣ፣ እንዳታሳድግ የምትደረግበት ሁኔታ የለም አለ። ይሄን ፊትና እንኳን እኛ መቋቋም አልቻልንም። እነከሌ ፊት ይነሱኛል፣ አንተማ እንዲሆን ክባላለሁ፣ አንተ ከነንትና ጋር ሆንክ ማለት ነው የሚለው ነገር እያሰጋን እውነትን የማንቀበል ስንቶቻችን ነን? እነዚህ ልጆች ግን ይህንን የቅንጦት ህይወት ነው ትተው ይሄዱ ለመሄድ የወሰኑት። የነዚህ ልጆች ታሪክ ወጣቶች ናቸው። ከወጣቶች አንድን ወጣት ታሪክ ላንሳ። ኹበይብ ዘያት ይባላል። ይህ ሰው ሰለፍ ነው። ይህ ልጅ በነበረበት ጊዜ ሙስሊሞችን ከሚያስተዳድሩት አንዱ ሙጅሪም፣ አውሬ፣ ጨካኝ፣ ሰው በላ የሙስሊሞች መሪ ነበር። ዛሬማ የኛ ሙስሊሞችን ይመራሉ የሚባሉት እኮ የዚህን ያህል እኮ ጨካኞችም አይደሉም። ብዙ ችግር ቢፈጥሩብንም እስልምናና ሙስሊሞች ላይ ላለፉት 30 እና 40 ዓመታት በደል ቢፈጽሙ የውሃልዮሽ ሙስሊሞችን ቢጎትቱትም አሁንም ድረስ ያልተወበቱ አሉ። ይሄኛው ሐጃጅ ኢብኑ ዩሱፍ ይባላል። ዑለሞችን በሙሉ የገደለ ይህ የ17 ዓመት ወጣት ነው። ኹበይብ ዘያት ይባላል። ተይዞ መጣ። ሐጃጅ ኢብኑ ዩሱፍ ምን አለው? እሺ አንተም እንደሌሎቹ በእኛ ላይ ኢንካር ታደርጋለህ፣ ታወግዛለህ አለው። አዎ አንተ ሙጅሪም አይደለህ እንዲህ አለው። አንተ ሰው በላ ነህ አለው። ማ ተቁሉ ፊል መሊክ አብዱልመሊክ ብን መርዋን፣ ከኔ በፊት ስለነበረው ንጉስስ ምን ትላለህ አለው። እሱስ ቢሆን እንዳንተ ሙጅሪም አይደል? አንተን ከዚህ ደረጃ ያደረሰህ እሱ አይደል? አንተ የእሱ ልጅ አይደለህ? እንዲህ ሙስሊሙን ኡማ ስቃዩን መከራውን የምታበሉት ገና ታዳጊ ነው፣ የ17 ዓመት። ምን አደረገ? ለወታደሮቹ ያዙት አላቸው፣ ቀጥቅጡት።
አሰቃዩት። ከዛም ወደ አደባባይ አውጡት፣ ህዝብ ይመልከተው፣ ማህበረሰቡ ይየው፣ ህዝቡ በሱ ይማር። ይዘውት ወጡ። ሰውነቱን ስጋውን እየቆረጡ ነበር የሚያሰቃዩት። ሙስሊም ወንድማቸውን። ካፊሮች አይደለም ይሄን የሚያደርጉት። ይሄን የሚያደርጉት ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚሉ ሰዎች ናቸው። ሐጃጅ ብኑ ዩሱፍ እንደዛው ነው። ብዙ መስጂዶችን አሰርቷል፣ ብዙ ቁርአኖችን አሳትሟል። ሙስሊሞችን ግን እንደዚህ ያሰቃያል። በዛ ሁኔታ ላይ ደሙ እየፈሰሰ ይሙት አላቸው። እንደተባለው እዛ ላይ ያደረጉት አሰቃይተውት በቃ ደሙ እየፈሰሰ እንዲሞት ትተውት ሄዱ። ይሄ ሁሉ ጭካኔ ሲፈጸም ማህበረሰቡ ግን ምንም ማድረግ አልቻለም። ዘም ብሎ ነው የሚመለከተው። ንቁ ትውልድ የለም። ሶህዋህ አልነበረም። ሶህዋህ ማለት ምንድነው? የማህበረሰብ ንቃት ማለት ነው። የወጣቱ ንቃት ማለት ነው። አሁን የምንፈልገው ንቃት ወጣቱ እንዲነቃ እንፈልጋለን። እምቢ ለዲኔ እንዲል እንፈልጋለን። በዛ ሁኔታ ላይ ይህ ወጣት እያለ አንድ ሷሊህ ሰው መጣና ያ ወለዲ አለው፣ ልጄ ሆይ ምን ልርዳህ አለው። ምን አለው? አማ ዱንያኩም ፈላ ኡባሊ ቢሃ፣ ስለ ዱንያችሁ ነው ረክታችሁ ስለምትኖሩበት ስለ ዱንያችሁ ነው፣ እሱን አልፈልገውም አለው። አያችሁ፣ እኛ በዱንያ ውስጥ ሰምጠናል። የአላህ መልእክተኛ እየተሰደቡ እየሰማን፣ እየተንቋሸሹ እየሰማን ምንም ያላደረግን ሰዎች ነን እኮ። ምንም የማይሰማን ደንዳኖች እኮ ሆነናል። አማ ዱንያኩም ፈላ፣ ገና ልጅ ነው። ሩጦ አልጠገበም፣ ተጫውቶ አልጠገበም፣ ተዝናንቶ አልጠገበም። ዱንያን አላያትም። ገና ከሀገር ሀገር አልተዘዋወረም፣ ግን አልፈለጋትም። ለምን? ሌላ ሀገር አለው። እሷም ማናት? ዳሩል ሙተቂን ፈስቢር ኢነል ዓቂበተ ሊልሙተቂን። ግን አለው ውሃ ስጠኝ አለው። ውሃ ሲሰጠው ውሃዋን እንደጠጣ ፈፋደት ሩሑ ሞተ። ስለዚህ ወጣቶች ልብ በሉ፣ ታሪክ ስሩ። ታሪክ መስራት አለባችሁ። መልፋት መድከም ያስፈልጋል ለዲን። ይሄንን ዲን ያቆሙት ቅድም እንደነገርኳችሁ ወጣቶች ናቸው በቅብብሎሽ። እነዚህ ልጆች ጉዟቸውን ወደ ዋሻው አደረጉ። በመንገድ ላይ ሲሄዱ ይባላል። ከዛ በፊት ግን ኢዝ አወል ፊትየቱ ኢለል ከህፊ፣ ወደ ዋሻው በሚያመሩበት ጊዜ ለምን እንዳመሩ ወደ ኋላ ዝርዝሩ ላይ አላህ Subhanahu Wa Ta'ala አንስቶታል፣ እንመጣበታለን። በጥቅሉ ነው የምናወራው። ኢዝ አወል ፊትየቱ ኢለል ከህፊ ፈቃሉ ረበና አቲና ሚን ለዱንከ ረሕማ ወሀይእ ለና ሚን አምሪና ረሸዳ። ወደ ዋሻው በሚሄዱበት ጊዜ ከመሄዳቸው በፊት ያለውን እናየዋለን። ይህን ውሳኔ ለምን ወሰኑ የሚለውን እናየዋለን። አላህ ሆይ አሉ፣ አቲና ሚን ለዱንከ ረሕማ አሉ፣ ጌታችን ሆይ እነሆ ከሀገራችን እየወጣን ነው፣ ከሞቀ ቤት እየወጣን ነው፣ እኛ ወጣቶች ልጆች ነን፣ እባክህ እዝነትህን አድርግልን አሉ። ይሄ ከምን ይመጣል? ምንም ነገር በሌለበት ሁኔታ ላይ ምንም አይነት አስባብ ሰበብ እኮ ያሟሉት ነገር እኮ የለም።
ወሀይእ ለና ሚን አምሪና ረሸዳ አሉ። ረሕመትህን ስጠን መጨረሻችንም አሳምርልን አሉ። አሳምርልን አሉ። ከዛስ ወደ ኋላ መለስ ልበልና ወደ ፊት ልሂድና አንድ የቁርአን አያስች እንደገና ልመለስ። ይህንን ከባድ ውሳኔ ለመወሰን ያስቻላቸው ምንድን ነው ከተባለ ሁለት ወሳኝ ነጥቦች አሉ። ልብ በሉ። ወኢዝ እዕተዘልቱሙሁም ወማ ያዕቡዱነ ኢላ ላህ ፈእዉ ኢለል ከህፊ። ወደ ዋሻው ከመሄዳቸው በፊት ሹራ አደረጉ። ምን አሉ? ወኢዝ እዕተዘልቱሙሁም ወማ ያዕቡዱነ ኢላ ላህ። እንግዲህ ይህ ማህበረሰብ ላ ያዕቡዱነ አላህ ወላ ያዕተሪፉነ ቢወሕዳንየት ላህ ስብሓነሁ ጀለ ወዓላ። አላህን አይገዙም፣ ከአላህ ጋር ሌሎች ነገሮችን ያመልካሉ። ለእኛም አላህን ብቻ እንድናመልክ አልፈቀዱልንም። ስለዚህ ወኢዝ እዕተዘልቱሙሁም ከነሱ ጋር ዒባዳ አናደርግም፣ እንደነሱ ለጣዖት አናጎበድድም ከአለን እንደዚህ አይነት አቋም ይዘናል። የሚገዟቸው ነገሮችንም ርቀናል፣ እነሱንም የሚገዟቸው ነገሮችንም ርቀናል። ይሄን ካደረግን ቀጣዩ ነጥብ ምንድነው መሆን ያለበትኝ? ፈአው ኢለል ካፍ፣ ወደ ዋሻ መሄድ አለብን። እንደዚህ አይነት ማህበረሰብ ጋር መኖር አያስፈልግም። ስለዚህ ዑለማዎች ምን ይላሉ? አንድ ዳዒ ወይም አንድ ሙስሊም ባለበት ሀገር ላይ ዲኑን በስነ ስርዓት ማካሄድ ካልቻለ፣ እስልምናውን ማካሄድ ካልቻለ፣ አላሁ ስብሓነሁ ወተዓላን መገዛት ካልቻለን አገር መልቀቅ አለበት። የራሱ ኒዕማ አለው፣ ሀገር መልቀቅ አለበት። ወጀበ ዐለይሂ ልሂጅራ። ማስተማር ከቻለ፣ ህዝቡን መለወጥ ከቻለ፣ ሁኔታዎች ካሉ፣ ሶብር ካለው፣ መስፈርቱ ግን የማይሟሟ ከሆነ፣ የማይቀልጥ ከሆነ፣ ተግባባን? ከዓቂዳው ዝንፍ የሚል ከሆነ፣ ከተውሂዱ ዘንበል የሚል ከሆነ፣ ከሱና ወደ ቢድዓው የሚሄድ ከሆነ አይቻልም። አገር መልቀቅ አለበት። ለምን ሲባል ኢማኑን ዲኑን ለመጠበቅ ማለት ነው። ኢማኑን ዲኑን ለመጠበቅ። ይሄ ደግሞ የራሱ ትርፍ አለው። ለምሳሌ አላሁ ስብሓነሁ ወተዓላ ስለ ነቢዩላህ ኢብራሂም ሲነግረን ያን ማህበረሰብ መከሩ፣ ዘከሩ፣ አቤት ማለት አልቻሉ። ዳዕዋቸውን መቀበል አልቻሉ። ኢብራሂም ምን አደረጉ? እንዲህ አይነት የረከሰን ሀገር፣ የተበላሸን ማህበረሰብ ትቶ መሄድ ነው አሉ። አላህ ምን አለ? ፈለማ እዕተዘለሁም ወማ ያዕቡዱነ ሚን ዱኒላሂ ወሀብና ለሁ ኢስሐቃ ወያዕቁብ አለ አላህ ሱብሓነሁ ወተዓላ። ኢብራሂም ያን ሁሉ ዘመን ዳዕዋ ካደረገ በኋላ ያ ማህበረሰብ ፍሬ አልባ መሆኑን ሲመለከት መንገዴን ወደ ፍልስጢን ብለው መንገዳቸውን ኢብራሂም ሲያደርጉ አበጀህ የኛ ነብይ ያልነው አለ አላህ ሱብሓነሁ ወተዓላ። በመሆኑም ኢስሐቅንና ያዕቁብን በሽምግልና እድሜው ሰጠነው አለ አላህ ሱብሓነሁ ወተዓላ። ይሄ ሙወሒዶች የሚያገኙት ፍሬ ነው። ስለዚህ እነዚህ ልጆች እዛው ብንቀመጥ ሟምተን ነው የምንቀረው፣ ቀልጠን ነው የምንቀረው። ለምን? አንድ ላይ እንደነበሩት በኋላ ላይ አንድ ላይ መሆን ይችላሉ። ቤተሰቦቻቸው አይበታቱናቸውም። አርፈ ተቀመጥ አንተ ቤት ጋር አንተም ተቀመጥ ብለው ይነጣጥሏቸዋል አይደል? ከዛ ብቻቸውን ይቀራሉ።
በጊዜ ሂደት ምን እየሆኑ ይሄዳሉ? ኢማን እየደከመ እየሳሳ እየጫጨ ይሄዳል። መጨረሻ ላይ አብሮ ተመሳስሎ መሄድ ሁሉ ይመጣል። ስለዚህ መሄድ ነበረባቸው። አሁን መንገድ ላይ ናቸው። በመንገድ እየሄዱ ነው። እየሄዱ ነው። ካሁን ደረሱብን እያሉ ነው። ለነሱም ያባታቸው ፍርሃት ተጋብቶባቸዋል። ያባታቸው ዕጣ ደርሶባቸዋል። ማን ነው አባታቸው? ነቢዩላህ ኢብራሂም፣ ሌላ ዒሳ፣ ሙሳ ሙሳ ፊርዓውን እየመጣ ነው ያሳደደህ ነውና ውጣ ብሎ ያ ሰው አልነገረውም? ነቢዩላህ ሙሳ ከሚስር ሲወጡ ካሁን ደረሱብኝ እያሉ ሙሳም ከመንግስት ያመለጡበት ጊዜ ነበር። ቲልቃአ መድየን የምትባል የነቢዩላህ ሹዓይብ ሀገር ነበረች። እሳቸው ከሚሰደዱበት ሀገር አግኝተዋል። የሙስሊም ሀገር የተረቀብ ካሁን ደረሱብኝ እያሉ ሙሳ እንደወጡት ሁሉ ያባታቸው ወይም ደግሞ ምክንያቱም እነሱ በኋላ ስለመጡ ማለት ነው የነቢዩላህ ኢብራሂም የነቢዩላህ ሙሳ ታሪክ ነው የደረሰባቸው። አሁን እየሄዱ ነው እነዚህ ልጆች። በመንገድ ላይ አንድ እረኛ ከውሻው ጋር አገኙት። ይሄን ማን አዘጋጀላቸው? አላህ። እሱ መንገዱን እየመራ ወሰዳቸው። እሱም ተጨመረ፣ እሱም አመነ፣ ተቀበለ፣ አብረው ሄዱ። እንግዲህ የታሪክ ምሁራን እንደሚሉት ማለት ነው ኑ በዚህ በኩል እያለ ይዟቸው ሄደ። አንድ ዋሻ አገኙና እዛ ውስጥ ገቡ። ፈአው ኢለል ከህፊ የንሹሩ ለኩም ረብኩም ሚን ረሕመቲሂ ወዩሀይእ ለኩም ሚን አምሪኩም ሚርፈቃ። በቃ እዚሁ እንሁን፣ አላህ እዝነቱን ይስጠን ያ ረብ አሉ። አንተ አላህ ሆይ መጨረሻችንንም አሳምርልን ያ ረብ አሉ። እኛ ልጆች ነን፣ ወጣቶች ነን፣ አቅም የለንም። በማን ላይ ተወከሉ? በአላህ ላይ። ወዐላ ላሂ ፈልየተወከሊል ሙተወኪሉን። ማህበረሰቡ ጋር ሆነው ዱንያቸውን መቅጨት አልፈለጉም። ዱንያቸውን በዱንያ መቀማጠል አልፈለጉም። ልጆች ናቸው ታውቃላችሁ፣ ወጣቶች ብዙ ነገር ታስባላችሁ። ከልብስ መቀያየር ትፈልጋላችሁ። ከመዝናኛ መቀያየር ትፈልጋላችሁ። ዓለም ላይ ያሉ ሀገራትን እንትንን ሀገርማ ሳላይማ ብዙ ምኞት አላቸው ወጣቶች። እነሱ ግን ይሄ ምን አላደረጋቸውም? አላዘናጋቸውም። ለም የኩኑ ጋፊሊን፣ ዝንጎች አልነበሩም። ከዛስ በዛ ሁኔታ ላይ ያሉ በድካም ላይ ነው ያሉት። አላህ ምን አለ? ፈضربنا على آذانهم في الكهف سنين عددا። ለበርካታ ዓመታት ያህል ጀሯቸውን ደፈነው አለ አላህ Subhanahu Wa Ta'ala። فضربنا على آذانهم في الكهف سنين عددا። አንድ ሰው ተኝቶ ከእንቅልፉ የሚነቃው በአይኑ ነው? በእግሩ ነው? ምን ሲሆን የሚነቃው? በጆሮ። ወሚን ሐዋሲሂ፣ ከስሜት ገላጮች አንዱ ስሜታችንን ከምናውቅባቸው ነገሮች አንዱ ጆሮ ነው። ስለዚህ እነዚህ ልጆች የሆነ ነገር ከሰሙ ሊነሱ ስለሚችሉ አላህ Subhanahu Wa Ta'ala ምን አደረገ? ምንም ነገር እንዳይሰሙ አደረጋቸው።
ሱብሓነላህ ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنازعون بينهم أمرهم እንደዛ አደረኩና አስተኛኋቸው አለ አላህ Subhanahu Wa Ta'ala እነዚህ ልጆች ከመተኛታቸው በፊት ቅድም እንደነገርኳችሁ ይሄንን ውሳኔ ሲወስኑ ሌላ አንድ ነጥብ ደግሞ አንስተው ነበር ምን አሉ هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا قالوا بمرجة يترققت ነው ምን አሉ هؤلاء قومنا قالوا እነዚህ እኮ የኛ ማህበረሰቦቻችን ናቸው ወገኖቻችን ናቸው አሉ ማህበረሰቡን ሲገልጹት ማለት ነው قومنا اتخذوا من دونه آلهة قالوا ከአላህ ውጭ ሌላን እያመለኩ ነው ሌሎች ነገሮችን ድረሱልን እያሉ ነው ሌሎች ነገሮችን ሊስጡን እያሉ ነው በሌሎች ነገሮች እየተመኩ ነው አንድ አላህን ረስተዋል አሉ لولا يأتون عليهم بسلطان بين እስኪ በምን መረጃ ነው ከአላህ ውጭ አለ የሚመለከው አሉ በምን መረጃ ነው ለጣዖታት የሚሰገደው አሉ لولا يأتون عليهم بسلطان بين እስኪ መረጃ ይስጡን አሉ ሁሌም ለአንድ ተግባር አንድ ነገር ጥሩ ነው ብለን ስንፈጽመው ምን ያስፈልጋል ሱልጣን በይን ያስፈልጋል ያ ሱልጣን በይን ደግሞ መንበዑ ምንጩ የት ነው قال الله قال الرسول صلى الله عليه وسلم ነቢያት አስተምረዋል የኛ ማህበረሰብ ግን ከመሬት ተነስተው ነው ሌላ ነገር ያመለኩ ያሉ አሉና አቤት አሉ من قالوا يا الله فمن أظلم ممن افترى على الله كذبا بالله لا وشتن كميكت أطفو سوچ يبلطو بدلኞች የታሉ አይ በደላቸው አሉ ከአላህ ውጭ ያለ ነገር መለመን አለበት ከአላህ ውጭ ያሉ ነገሮች ድረሱልን መባል አለበት የሚሉ ሰዎች فمن أظلم ممن افترى على الله كذبا هنا مسارته በዛ ሁኔታ ላይ እያሉ ተኝተዋል ምንም ነገር አይሰሙም አላህ Subhanahu Wa Ta'ala ምን አደረገ ለዘመናት ሲያስተኛቸው ፀሐይ ሙቀት ሰጣለች አይደል እኛ ካልተንቀሳቀስን አንድ ቦታ ላይ ሁሌም ከሆነን ፀሐይ ካገኘን ምን ሆነናለን እንበሰብሳለን እነዚህ ልጆች በዚህ ሁኔታ ላይ እያሉ ለአመታት ለአስርት አይደለም ለአስርት አመታት አይደለም በመቶዎች ሲተኙ ቦታው ምን መሆን አለበት ቀዝቃዛ መሆን አለበት ፍሪጅ ውስጥ የተቀመጠ ነገር ይበላሻል አይበላሽ ስለዚህ ይሄ ሳይንስ ድሮ ነው የነበረው ሳይንሱ ድሮ ነው የተነገረው በርግጥ እኔ ብዙ ጊዜ ሳይንስ እያሉ እንትን እንደሚሉ ሰዎች አይደለም በርግጥ ሳይንስና ቁርአን ሳይንስና እያሉ እንደሚፈላሰፉ ሰዎች አይደለም በርግጥ ቁርአን ነው ሳይንስ ነው የሚመራው አንድ ሰሞን እንደዛ ነበር ሳይንስና ቁርአንና ሳይንስ ምናምን እንደዚህ ምናምን ነገር አንዳንድ ተማርን የሚሉ ወንድሞች በጣም ብዙ ሄደውበት ነበር አሁን እንኳን ትንሽ የተዳከሙ ይመስላሉ አይዋጣም ቁርአን ሁሌ ሳይንስን ይመራል ሳይንስ እስልምናን ደገፈ አልደገፈ ጉዳያችን አይደለም ጉዳያችን ነው አይደለም ከሳይንስ በፊት እውነታው ተረጋግጧል አላህ ምን አደረገ ፀሐይ እንዳታገኛቸው አደረገ በጣም የሚገርመው ነገር ይላሉ ዑለማዎች
ዋሻው በሰሜን በኩል ነው ክፍት የሆነው እንጂ ፀሐይ በምትወጣበት በኩል ክፍት የለውምና አያገኛቸውም። إذا طلعت تزاوروا عن كفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله ذلك من آيات الله من يهدي الله فهو المهتدي ومن يضلل فلن تجد له وليا مرشدا እዚሁ ላይ እንደውም የተነሳው ምንድነው አላህ Subhanahu Wa Ta'ala ሁዳ ጨመረላቸው ይላል። በጠነከርን ቁጥር ኢማናችን ይጨምራል፣ ሂዳያውም እየጨመረ ይሄዳል። ፀሐይ ትመጣና እነሱ ጋር በምትደርስበት ጊዜ ወደ ቀኝ ሸንደል ብላ ከንበል ብላ ታልፋለች፣ አታገኛቸውም። በመራብ በኩል ስትመጣም ደግሞ እንዳታገኛቸው ደግሞ ልክ እንደዚሁ አልፋቸው ትሄዳለች። ተቅሪዱም ذات الشمال ወደ ሰሜን በኩል ትታቸው ታልፋለች። ለዘመናት እንዲህ እንዳሉ ቆዩ። ይሄ የኔ ተአምር ነው አለ አላህ Subhanahu Wa Ta'ala። በማን ላይ የሚፈጽመው? በባሮቹ ላይ። لو اطلعت عليهم لوليت منهم فرارا ولملئت منهم رعبا قال الله سبحانه وتعالى. سمع أنت نبيه يا لرسولنا عليه الصلاة والسلام يا نبي الله يا خاتم الأنبياء والرسول يعني والشولي بتهيد إن عنده دنجت بك بتل تشش نبر بفرحاتم يتمولى تون نبر إلى ቀጥተኛ ይሄ ነው። አንዳንድ ዑለማዎች ይላሉ ኺጣቡ ወደሳቸው ሳይሆን ለሌላው ነው ይላሉ። على كل حال ምክንያቱ ምንድነው? ሲተኙ አይናቸው አልተከደነም ነበር። ሱብሃንአላህ አይናቸው አልተከደነም ነበር ይላሉ። ልክ እንደማን እንደ ተኩላ አንድ አይኑን ከድኖ አንድ አይኑን ገልጦ ነው በተጠንቀቅ ማነህ የትነህ ነው ሙሉ እንደኛ አገር ሰላም ምናም ብሎ አይደለም። ማን ሞኛል ለምን ይታወቃል ዘመኑ ከፍቷል ብሎ ነው ይለው። አይናቸው አልተከደነም። አንዳንድ ዑለማዎች ይላሉ ዱድ እንዳይበላው ነው አሉ፣ ትል እንዳያገኘው ነው አሉ። አላህ Subhanahu Wa Ta'ala ሰዎች ወደዛ አካባቢ እንዳይመጡ ማደረገ። ቢፈለጉ ቢታሰሱ በመፈለጊያ መሳሪያ ምናምን ሁሉ እንዲህ ቢፈለግ ምናምን የለም። ማን ነው የደበቃቸው? አላህ ሐስቡናላህ ወኒዕመል ወኪል። እውነት ወደ ቀልባችን እናስገባው ያ ጀማዓ። ላ ነኻፉ አሐደን ኢላላህ አላህን እንጂ ማንንም የማንፈራ መሆን አለብን። አላህ ያድርገን። አላህ ለዲናችን መስዋዕት የምንሆን አላህ ያድርገን። ትልቅ ድል ነው ይሄ፣ ፈضል ነው ያ ጀማዓ። ታዲያ ጊዜው ደረሰና ባነኑ፣ ተነሱ። ሲነሱ ትንሽ ረዘም ብሎባቸዋል። እንዴ አሉ ምን ያህል ጊዜ ነው የተኛ ነው? አንድ ቀን ነው አሉ። ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا አረ ግማሽ ቀን የተኛ ነው አሉ። ሱብሃንአላህ። አይ ረብኩም አዕለሙ ቢኩም አይ አላህ ያውቃል አሉ። አያችሁ ማለቸው ምንም አልተፈላሰፉም አላሉ። ምን ይሄ ቁም ነገር የለውማ። ምን ያህል ጊዜ ተኛን ምናምን ኺላፍ ምናምን ያዘወጥር ምናምን ነገር አያስፈልግም። ዛሬ በይነ ሰለፊን እንደሚታየው ውሃ ቀጠነ ለምን በከሰል ጠቆር አይነት በይነ ሰለፊን ይታያል አይደል? ሻህዋ ብቻ ነው። ስሜትን ከመከተል ውጭ ሌላ ምንም ነገር የለውም። ወንዝ የሚያሻግር የሆነ ልዩነት ኑሮ አይደለም። ተሕሪሽ ነው የሸይጣን ማለት ነው። ተውት
ይሄ ጉዳያችን አለማሉና ከመካከላቸው አንዱን መረጡና ኪሳቸውን ፈተሽ ሲያደርጉ ሳንቲሙ ማብሮ ስንት ዓመት ተኝቷል? ብዙ ዓመታት። ወለቢቱ ፊ ከህፊህም 300 ሲኒን ወዝዳዱ 9 አለ አላህ ሱብሓነሁ ወተዓላ። ዋሻው ውስጥ እኮ አለ አላህ 309 ዓመት እኮ ነው ያስተኛኋቸው አለ አላህ። ከሳሒብ አልቀርያ እንደዛች መንደር ሷሊህ ሰውዬ ከይፈ ዩሕይ ላሁ ሃዚህ ቀርያ አይደለም ያለው? ስንት ዓመት አስተኛው? እሱንስ ስንት ዓመት አስተኛው? 100 ዓመት። በለቢታ 100 ዓም። ሊያውም እሱ ምን ላይ ነው? ቤት ውስጥ አይደለም። እሱ ብቻ ነው የተኛው። አህያውም ከዛስ ምግቡም ይሄን የሚያደርግ ጌታ ነው አላህ ሱብሓነላህ። ያ ረብ ከምርጥ ባሪያዎች አድርገን ያ ረብ። اللهم اجعلنا من عبادك المتقين። በእርግጠኛ ተአምር አንፈልግም፣ ተአምር በእኛ እንዲሰራ አንፈልግም፣ ግን እውነተኛ ባሪያዎች አድርገን እንዲሁ እስልምና ውስጥ አለን እያለን የላቸውም እንዳንባል አድርገን ጌታዬ እባክህ። ማዛ ቀደምተ لهذا الدين ነው ለኢስላም ምን ያህል አበርክተሃል? ሳንቲም ወናውት በለን ይደህ ገዝተህና አሉት። ሰዎቹ እንዳያገኙ ግን ተጠንቀቅ። إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذن أبدا. 1 2 3 ሊሰመርበት ይገባል። ይሄ ነጥብ ኢማን ተውሂድ የዋዛ አይደለም። ለማንም በቀላሉ ምን ሰጠው አይደለም። ስትሄድ አሉ ተደብቀህ እንዳያዩህ አሉ። አላህ አላህ ዓሊሙል ገይቢ ወሸሃዳ ብቻ ነው የቆዩትን የሚያውቀው አይደል? እነሱ አላወቁም። እንዳይዙ ከያዙ እኛንም አብረህ ታስቀጠቅጠናለህ አሉ። ለማንኛውም ተወኩል አድርግ፣ በአላህ ተመክተህ ሂድ። ከያዙን አንተንም እኛንም ቀጥቀጠው። ረጅም ማለት መሬት ቆፍረው ያስገቡህና በድንጋይ መውገር ማለት ነው። እንደዛ ነው የሚወግሩን፣ ጨካኞች ናቸው። እንደዛ ከወገሩን ደግሞ እሺ በቃ ትተናል፣ በቃ አላህን ብቻ እናመልክም፣ እንደናንተ የምታመልኩትን ሁሉ እናመልካለን ካልናቸው ወለን ቱፍሊሑ ኢዘን አበዳ። ተውሂድን ሽጠናል፣ ይሄኔ ፈላሃን ወጣም አሉ። ተውሂዳችሁን ጠብቁ አደራ፣ ተውሂዳችሁን ጠብቁ፣ ለሌላውም አድርሱ። ሄደ አጠር ነው ማደርገው። ሲያይ የሚያውቀው ዛፍ የለ ሌላ ዛፍ፣ የሚያውቃቸው ቤቶች የሉ ሌላ። ኧረ ጉድ ነው ይላል። ኧረ ጉድ ነው እንዲህ ሲል ያ አላህ፣ ኧረ ምንድን በህልሜ ነው ወይስ በእውኔ ነው? እውነትም ይገርማል። እስኪ እዛ ታሪክ ውስጥ ናችሁ ራሳችሁን ሳሉት። ከፈራው በላይ አልሆነበትም። ሁሉም ነገር ተቀያይሯል። አይ ለማንኛውም በህልም የሚሆን በእውኔ የተላኩትን ብቻ ጉዳይ ልፈጽም ብሎ ሳንቲሟን አውጥቶ ሊገዛ ሲሰጠው አዝካ ጧዓመን ጥሩ ምግብ ይዘህልንና ነው ያሉት። የምን ልጆች ናቸው? የባለስልጣን የቅምጥል ልጆች ናቸው። አላህ ኢማንን ለማን እንደሚሰጠው አናውቅም፣ ለወደደው ነው የሚሰጠው። ሲያዩ ያ ሰውዬ ሲቀበል ሸክሉ ራሱ የድሮ ሰዎችና ያሁኑ ከ300 ዓመት በኋላ አንድ አይደለም። ያየዋል። እሱን ግራ ገባው። አላኩል ላይ በዛ ተብሎ ያዙት ነው ነገር ይያዝና ወደ ንጉስ ምናምን ተወስዶ ጠቁም ይባላል። እነዚህ ማንተና የነበሩ አይደለም ይባላል። አላኩል ይሐል ይዘውት እሱም እንትን ብሎ በርግጥ በዛ ጊዜ የነበሩት ሙስሊሞች ነበሩ ወይስ ካፊሮች ነበሩ የሚለው فيه خلاف بين المفسرين። በዑለሞች መካከል ኺላፍ አለ። ሙሽሪኮች ነበሩ የሚሉም አሉ፣ ሙስሊሞች ነበሩ የሚሉም አሉ። ኢብኑ ጀሪር አጦበሪ ለመጀመሪያ ጊዜ ቁርአንን የተረጎመው ከ1000 ዓመት በፊት እሳቸው
ሳይወስኑ ነው ያለፉት። ሙስሊሞች ነበሩ ለማለትም ያ ማህበረሰብ ይከብደኛል አሉ። ሙሽሪኮች ነበሩ ለማለትም ይከብደኛል፣ አላሁ አዕለም ብለው አለፉት። ከዛ በኋላ ሄዱ አሳያቸው። እሺ ልጥራቸው ብለው ሲገባ ሁሉም በዛው አላህ ተዓላ ሞት ጣለባቸው። ፈማቱ ምን ዱንያ ላይ ምን ያህል ቆየ ጀማ? አገር ለአገር ባይንሸራሸሩ ሁሉን ነገር በወላጆቻቸው አማካኝነት ማግኘት ይችላሉ። ያን ሁሉ ኒዕማ እዚህ ዱንያ ባናገኘው አኺራ ላይ እናገኘዋለን ብለው መጀመሪያም ስለወሰኑ ከዚህ በኋላ መኖራቸውም አስፈላጊ አይደለም አለና አላህ ተዓላ በልጅነታቸው ምን አደረጋቸው? ሞቱ። እኛ ግን ምን እናስብ ነበር? በቃ ማህረሰው ጋር ተገናኝተው እንዴት ነህ ደህና ነው ወይ ምናምን፣ እኛ እኮ እንዲህ ነበር ምናምን ነው ታሪክ ያወራሉ ምናምን፣ እንደዛ ነው እናስብ አይደል እንዴ? አላህ ዘንድ ግን እንደዚህ አይደለም። خلاص አበቃ። ሊያሳየው የፈለገው ነገር ነበር አላህ ተዓላ ምንድነው እሱ? وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها. بقى هنا ما سيتفلق الله تعالى يا ማህበረሰብ የነበሩ ማህበረሰብ ሙስሊሞችም የነበሩ ይሁኑ ሙሽሪኮችም የነበሩ ይሁኑ ሙቶ መቀስቀስ አለ የሚባለውን ነገር ለማሳየት ነበር አላህ ተዓላ የፈለገው። ሑጃ ማቆም ነው። ቂያም አልሑጃ ከዛ በኋላ የሚገርመው ነገር ምን ሆናል? አላህ ሱብሓነሁ ወተዓላ ኺላፍ ተፈጠረ በመካከላቸው። የተወሰኑት ምን አሉ? በቃ ቤትን ገንባሉ ቀብራቸው ላይ። ሌሎች ደግሞ ምን አሉ? አይ መስጂድ ነው መገንባት ያለብን አሉ። ኺላፍ ተፈጠረ። ቤትን ገንባ ያሉት ይላሉ እነዚህ ሰዎች እንግዲህ አሁን ሐቂቃ ሞት ይሙቱ አይሙቱ አላወቅንም። ቤትን ገንባና በርና አድርገው ሌላም ጊዜ ደግሞ ከንቅልፋቸው ከነቁ ከፍተው እንዲወጡ ይሆናልኝ። በዛው ከሞቱ ደግሞ በዛው በቃ ትለን ዋሻው ላይ በር ማለት ነው። ሌሎች ደግሞ አይ መስጂድ ነው መገንባት ያለብን ለተበሩኩም ለምናምኑ ብለው ማለት ነው። ያልጠራ ማህበረሰብ ነበር። አላህ ምን አለ? فقالوا بنوا عليهم بنيانا ربكم أعلم بهم ያሉት የመጀመሪያዎቹ برنا الزجاج لمن يوم سلنا سجد الله يوكل له. وقال الذين غلبوا على أمرهم لنتخذن عليهم مسجدا. مسجد ما أدري قال لبنا غلبوا على أمرهم يا الله سبحانه وتعالى. غلبوا على أمرهم أهل قوة سلنا برون بالا سلطانش بساطو ينبرون سلطان يالله تسمينت يالله الناس عشنا في سلنا برون بحسابي ولا ينسيهم بمن በስልጣን በኃይል እንገነባለን ብለው ወሰኑ። እዚህ ጋር ተያይዞ የሚነሱ ነጥቦች ይኖራሉ፣ ግን ረጅም ነው። ቀብር ላይ መስጂድ አይገነባም بنص الحديث حرام على كل حال። ከዛ በኋላ ሶስት ነበሩ ስንት ነበሩ ስንት አራት አምስት ነበሩ ምናምን ሚሉትን በሙሉ አላህ ምን አለ? ስለ ቁጥራቸው ማንም የሚያውቅ የለም አለ አላህ Subhanahu Wa Ta'ala። ጥቂቶች እንጂ አብዛኛው አያውቀውም አለ አላህ Subhanahu Wa Ta'ala። سيقولون ثلاثة رابعهم كلبهم ويقولون خمسة سادسهم كلبهم رجما بالغيب። زم ብሎ በምንድነው ሶስት ነበሩ አራተኛው እንትን አምስት ነበሩ ስድስተኛው እንትን ነው ያልቱሉ ويقولون سبعة وثامنهم كلبهم. إن شاء الله ساعات يدرسونه يالونه شيخاتنا إماماتنا إن شاء الله يقعدوا على كل حال ينزه وندموج ወጣቶች ታሪካቸው ይሄንን ይመስል ነበር። ትምርት ልንወስድ ይገባል። እኛስ ምን ያህል ለዲናችን መስዋዕት እየከፈልን ነው? ስለዚህ ጎበዞች መሆን አለብን። ከዚህ በኋላ ለውጥ እንደሚኖር ኢንሻአላህ ተስፋ አደርጋለሁ። هذا وبالله التوفيق። በሰማችሁት የምትጠቀሙ እኔም በተናገርኩት አላህ ተጠቃሚ ያድርገኝ። هذا وبالله التوفيق وصلى اللهم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. سبسكرايب بمرق بيتساب يهرو.